የአሜሪካ USS ሚድዌይ የተሰኘው ግዙፍ አውዳሚ የጦር መርከብ የማስጎበኛችሁ አውሮፕላን ተሸካሚ የጦር መርከብ ሲባል ሰምታችኋል ብዬ አስባለሁ። አውሮፕላኖች በጣም በርካታ አውሮፕላኖችን ሄሊኮፕተሮችን ተሸክመው የሚጓዙ ሲያስፈልግ በጦርነት ጊዜ አውሮፕላኖችን ማስነሳትም ማሳረፍም የሚችሉ ግዙፍ የጦር መርከቦች ናቸው። USS ሚድዌይ የምትባለው ይቺ ግዙፍ የጦር መርከብ ደግሞ መርከብ ብቻ አይደለችም፣ ተንቀሳቃሽ ከተማም ትባላለች። በግዝፈቷ ወደር የላትም። እጅግ በጣም ግዙፍ ናት። በጣም በርካታ አውሮፕላኖችን የጦር አውሮፕላኖችን በርካታ ሄሊኮፕተሮችን ተሸክማ ነው የምትጓዘው። እንግዲህ ይህንን ግዙፍ የጦር መርከብ ለመጎብኘት ዛሬ እድሉን አግኝቻለሁ። USS ሚድዌይ ግዙፍ አውሮፕላን ተሸካሚ አውዳሚ የጦር መርከብ ውስጧ ምን አላት? ከኔ ኤክሳይትድ ሆኛለሁ ለማየት። ፊልም ላይ ነበር የማየው። እንግዲህ እንደምታውቁት ያው አውሮፕላኖች እየተነሱ እያረፉ ምናምን ስታዩ ፊልም ላይ ብቻ ነው የማውቀውና እንደዚህ በአካል ያለው ይሄ አላሰብኩም ነበረ። ያው እንግዲህ እድሉንና ለማየት በቃው ከእናንተ ጋር ስለማየው ደግሞ በጣም ደስ ይለኛል። ይኸውላችሁ እንግዲህ እንደምታዩት ነው የጦር ጀቶች አሉ። አሁንም እዛ ላይ እስኪ እናያቸዋለን። እንግዲህ ላይ ማናየው ክፍል አይኖርም። ሆፕፉሊ የጦር መርከብ ራሱ ብሎ አይጠሯት ተንቀሳቃሽ ከተማ ነው የሚሏት እና የኮድ ስሟ USS ሚድዌይ ነው። እንደምታዩት እዚህ ጋርም የጦር መርከቧ ስም ተጽፏል። ይሆንና ሚድዌይ ይላል። እንደምታዩት በስማም እጅግ በጣም በቃ ግዙፍ ነው። አይገልጸው በጣም ግዙፍ ናት። ይሄ ውሃው እንግዲህ የፓሲፊክ ውቅያኖስ ነው። እንግዲህ አሁን የመርከቧ የውስጥ ክፍል ላይ ደርሰናል። እነዚህ የተለያዩ የአውሮፕላን ፓርቶች ተገነጣጥለው ምናምን የሚቀመጡበት ቦታ ነው ያሉት። እንደገና አንዳንድ አውሮፕላኖችም የላይኛው ቤዝ ይከፈትና ወደ ታች መጥተው አውሮፕላኖቹ እዚህም ያርፋሉ ማለት ነው። እንደምታዩቸው እዚህ ጋር ያሉት አውሮፕላኖች ወደ ውስጥ መጥተው የቆሙ ናቸው። በጣም ታሪካዊ ናት። በጣም በብዙ የአሜሪካ ጦርነቶች ውስጥ ተሳትፋለች። በሁለተኛው ዓለም ጦርነት ተሳትፋለች። እንዲሁም ደግሞ በቪየትናም የአሜሪካ ጦርነትም እንዲሁ ተሳታፊ ናት። የአሜሪካ በጣም በርካታ ስደተኞችን አደጋ ካለበት አካባቢ አንድ ጊዜ በማውጣት እንደምታውቁት እንግዲህ ባህር ኃይል ሲባል ብዙ ጊዜ ኔቪ ሲባል ለጦርነት ብቻ አይደለም፣ አደጋ ውስጥ ያሉ ዜጎችን ምናምን ለማውጣትም ለሚሽን ይላካሉና በጣም በርካታ አሜሪካውያንን ሕይወትም የታደገች ናት እቺ ግዙፍ የጦር መርከብ ማለት ነው። እስቲ ወደ ላይኛው ወደ መንደርደሪያው ክፍል እንሂድና ነው ኢምፕረስ የሚያደርገው ስለሆነ ከዚህ ቀደምም እንግዲህ የጦር መርከብ ስለጎበኘን ምንም ተመሳሳይ አይደለም። ይሄኮ የዛ ከዚህ በፊት ያየነውን የጦር መርከብ በቃ ያኛው ሩብ ማለት ነው። የዚህ በንጽጽር ሲታይ እጅግ በጣም ግዙፍ ነው። ይሄ በጣም ግዙፍ እንግዲህ ከ4500 በላይ ሰራተኞች ናቸው እዚህ የጦር መርከብ ውስጥ የሚኖሩት ወታደሮች ማለት ነው። የባህር ኃይል በጣም ግዙፍ። እንግዲህ የመርከቧ የውስጥ ገጽታ ከዚህ ቀደም እንዳየነው አይነት የጦር መርከብ ነው። ምክንያቱም አሰራራቸው ልሙስት አንድ አይነት እንደሚሆን ይጠበቃል። በስማም ይሄ ምን ክፍል ነው? ረበሱ ሲያስፈራ። ይሄ ደግሞ የተለያዩ ሚሽኖችን ሲላኩ ምናምን ፕሬዘንት የሚደረግላቸው ቦታ ነው። በጣም ሰፊ አዳራሽ ይኸውና ከዚች መርከብ ላይ ሆኖ የተሰሩ ሚሽኖችን በሙሉ የምታዩበት በቪዲዮ የምታይዛቸውንም መሳሪያዎች ታያላችሁ። አያችሁ እነዚህ ሄሊኮፕተሮች ይዛቸው የምትሄደውን ነው የምታዩት። በጣም የሚያስፈራ ይህ ማዕበል ሲኖር ፊልም የምታደርጉት ነው። ይሄ እንግዲህ መርከብ ውስጥ ሆናችሁ ማዕበል ሲመጣ ምናምን ፊልም የምታደርጉት ስሜት ነው ማለት ነው። አሁንም መንደርደሪያውን እስካይ ቸኩያለሁ። አብዛኛው ከዚህ በፊት ካየሁት የጦር መርከብ ጋር ተመሳሳይ ቢሆንም ይሄ ግን በጣም ሰፊ ነው። በጣም ከምላችሁ በላይ ታዩታላችሁ። ይሄ መኝታ ቤት ነው። የተኙት እንግዲህ እዚህ ላይ ነው ማለት ነው። ተደራራቢ አልጋ ነው። ታዩታላችሁ። ይሄ መቆጣጠሪያ ክፍላቸው ራዳሩን፣ የአየር ሁኔታውን በአጠቃላይ የሚቆጣጠሩበት ክፍል ነው። ኤር ትራፊክ ኮንትሮል ሴንተር ነው ማለት ነው። እነዚህ የአየር ተቆጣጣሪዎች ናቸው። ዊንዱ ወዴት ነው፣ ምንድነው፣ እንዴት ነው የሚታረፈው የሚለውም በአጠቃላይ የሚያዩ ናቸው ማለት ነው። ይህ ያለሁበት ደግሞ ዋና ኦፕሬሽን የሚሰራበት ክፍል ነው። ይሄ ክፍል ደግሞ ምንድነው በአጠቃላይ ሰፊ ራዳር ቁጥጥር ነው የሚያደርጉት። ወደ እነሱ የሚመጣ የተተኮሰ መሳሪያ ካለ ባይዘወይ አሁን ላይ ያሉት በጣም የተራቀቁ ሊሆኑ ይችላሉ። በዘመኑ ግን ይሄ በጣም የተራቀቀና በጣም አስገራሚ ቴክኖሎጂ የተገጠመለት ነበር። አሁን ኦፍ ኮርስ በጣም አድቫንስድ በሆኑ ነገሮች ተተክቷል። በተለይ በኒውክሌር ኃይል የሚንቀሳቀሱ በጣም ከባባድ የሆኑ የጦር መሳሪያዎች ከመጡ በኋላ ማለት ነው። ይሄ እንግዲህ የመርከቧ ዋና ጠባቂ ማለት ይቻላል። ምክንያቱም ኦፍ ኮርስ እየመጣ ያለ የተተኮሰ መሳሪያ ካለ ዲቴክት የሚያደርጉበት ምናምን ክፍል ነው። በጣም የመርከቧ ሴንሲቲቭ የሚባለው ክፍል ይሄ ነው ማለት ነው። ሪስትሪክትድ ኤሪያ ይላል። እሺ ለፍ ከዚህ ሪስትሪክትድ ኤሪያውን አልፈናል። በጣም ነው ግን የሚያስፈራው እዚህ ውስጥ ህይወትን መምራት እዚህ ውስጥ መኖር እንዲስ በጣም ታፍቆ። ይሄ ደግሞ የመርከቧ መልህቅ የምትጥልበት ክፍል ነው ማለት ነው። እንደምታዩት እንግዲህ መርከቧ ለመቆም በምታስብ ጊዜ እነዚህ ሰንሰለቶች ናቸው እንደምታዩት። ሰንሰለት ማለት ሰንሰለት ማለት ይከብዳል። ውፍረቱም በምን አድርጌ ላሳያችሁ መሰላችሁ?
ይሄ የኔ ጫማ ነው እና ከኔ ጫማ ጋር ሲነጻጸር እዩት። አንዷ ቼን ማለት ነው። አንዱ ቼን በቃ በጣም ግዙፍ እና ልክ መርከቧ በቆም በምታስብ ጊዜ በምታዩት ቀዳዳ ይሄ በሙሉ ሰንሰለት ይለቀቅና ወርዶ ነው እንግዲህ መርከቧ እዛ ላይ የሆነ ክብደት ያለው ነገር ይዛ እንድትቆም የሚያደርገውና ታዩታላችሁ። በዚህ ነው መርከቧ መልህቋን ወደምትጥልበት ማለት ነው። በዚህና በዚህ ሰንሰለቶቹ እንደምታዩት ወደ ውሃው ይወርዱና ወደ ውስጥ እንግዲህ የሆነ ነገር ይዘው ለመቆም ይሞክራሉ። እንደምታዩት ውሃውን በዚህ ማየት ትችላላችሁ ማለት ነው። ሉክ አንዱ የሚያዩበት ክፍል ውቅያኖሱን የሚያዩት ይኸውላችሁ። አሁን እኔ ከተማው ይታየኛል እዛ ጋር እንደምታዩት። ሌላ የጦር መርከብም አለ እዛ ጋር የቆመ ይታያችኋል። ሌላ የጦር መርከብ እዛ ጋር የቆመ በስመ አብ። በዚህ ጋርም ውሃውን ታዩታላችሁ። አሁን መርከቧ የቆመችበት ማለት ነው። በስመ አብ ይገርም። ኦኬ እስቲ ወደ ሌላኛው ክፍል ደግሞ እንግባ። ይሄ ደግሞ እንግዲህ ካርታ ቼዝ ምናምን የሚጫወቱበት ነው። ቼዝ ማይ ፌቨራይት ጨዋታ በጣም ነው ቼዝ የምወደው። ይሄ ቸርች። ይሄ ደግሞ ይኸውላችሁ እዚህ ውስጥ የሚገኝ ቸርች ነው። ያው እንግዲህ በቀናቸው የመጡ የሚጸልዩበት ጊዜ የሚያሳልፉበት ጥሞና የሚወስዱበት ክፍል ደግሞ ይሄ ነው። እንግዲህ ጦርነት በባህሪው በጣም አስቸጋሪ ነው። ታውቃላችሁ ምን ያህል አድካሚ ሞራል ፈታኝ እንደሆነና ይሄኛው አንደኛው ነው። እንግዲህ ከዚህ በፊትም አሳይቻችኋለሁ። ሁሉም የጦር መርከብ መጸለያ ክፍል የተለየ ቸርች የራሱ የሆነ ይሰራለታልና አንደኛው ነው ይሄ። ይሄ ደግሞ የምግብ አዳራሽ ነው እንደምታዩት። መርከብ አሁን እንግዲህ ወደ ፍላይት ዴኩ እየወጣን ነው ማለት ነው። አውሮፕላኖች የሚነሱበትና የሚያርፉበት ሄሊኮፕተሮች የሚነሱ የሚያርፉበት ማለት ነው። እንዴት ነው አሁን ይህንን ኤክስፕሌን የማደርግላችሁ? በቃ ሂውጅ ነው ግን መሆንም አለበት። ምክንያቱም እነዚህ አውሮፕላኖች ፈንጂ ከታጠቁ በኋላ እንደምታዩት እዚህ ጋር ተንደርድረው ነው በዚህ የምታዩት። ይሄ ሁሉ እንግዲህ የቆመ አውሮፕላን የምታዩት የጦር አውሮፕላን ምናምን አሁን ለኤግዚቢሽን እንዲታይ አድርገውት ነው ሳንዲያጎ ባህር ዳርቻ ላይ ቆመ ማለት ነው። እዚህ ፓሲፊክ ውቅያኖስ ላይ ህዝቡ እንዲያየው ነው ፈቅደ ያስቀመጡት ማለት ነው። እና ተመልከቱት አሁን ከዚህ ከተነሳ በኋላ ተንደርድሮ ነው ላይክ በዛ በኩል ሄዶ የሚወነጨው። ስፋቱ ምንድን ነው የሚያክለው? በጣም ብዙ ጀቶች፣ በጣም ብዙ ሄሊኮፕተሮች አሳፍሮ ነው የሚሄደው። እንደምታዩት በጣም ብዙ ሄሊኮፕተሮች ነው ያሉት እዚህም ላይ ራሱ። እዚህ እንግዲህ ያው የራዳር ክፍል መቆጣጠሪያ ክፍሉ ነው። ይሄ እንግዲህ ራንዌው ነው የሚንደረደርበት። እጅግ በጣም ሰፊ ነው። ሰፊ ስላችሁ በጣም ሰፊ ነው። ሉክ የሆነ በጣም ሰፊ ነው። የሰው ልጅ በስልጣኔ ዘመኑ ማለትም በዘመናዊ ታሪኩ በሙሉ ጦርነት ላይ ያፈሰሰውን ሌላ ነገሮች ላይ ቢያፈስ ብዙ ነገሮችን ፌስ ማድረግ ይችል ነበር። የጦር መርከብ አስፈላጊነታቸው እንግዲህ የታመነበት ከቅርብ ጊዜ ወዲህ ነው። የ100 ዓመት ያለፈ ታሪክ የለውም ብዙ አውሮፕላን ተሸካሚ የጦር መርከቦች ማለት ነው። ይኸውም እንግዲህ የጦር መርከቦች በጣም ብዙ ርቀት ሄደው ሌላን ሀገር ለማጥቃት ምናምን እዛው መሳሪያ ጭነው ምናምን ከዛው ላይ እያስወነጨፉ ያጠቁ ነበር። ነገር ግን በጀት መደብደብ ሲያስፈልግ፣ በሄሊኮፕተር ልዩ ኦፕሬሽን መስራት ሲያስፈልግ ምናምን ግን ሄሊኮፕተሮች ወይም የጦር ጀቶች ከአንዱ ተነስተው ዘር እስኪሄዱ ጊዜ ይፈጅባቸዋል። ከዛ በኋላ እንግዲህ የዚህ ጉዳይ ፈጣሪዎች ምንድነው ሀሳባቸው? ራሳቸው አውሮፕላኖችን ተሸክሞ ሄዶ ሲያስፈልግ አንደርድሮ የሚያስነሳ ሲያስፈልግ ደግሞ አንደርድሮ የሚያሳርፍ የሆነ ነገር ለምን አንሰራም የሚል ነገር ነው ሀሳባቸው። ከዛ በኋላ እንግዲህ በተደጋጋሚ የጦር መርከቦች መሰራት ጀመሩ ማለት ነው። እንግዲህ ዩኤስኤስ ሚድዌይ እጅግ በጣም ግዙፍ ነው እንደምታዩት። አሁን ራሱ የጦር መርከቡ ላይ ነን። መንደርደሪያው ምኑ ወደር የለውም። ይሄ ራሱ ሄሊኮፕተሮቹን እንዲቆሙ አለውና መግባትም እንችላለን። ይሄ አንደኛው ሄሊኮፕተር ነው እንደምታዩት። ይሄ እንግዲህ አብራሪዎቹ ደብዳቤዎቹ ናቸው። እዚህ ጋር እንደምታዩት ከኋላም እንደምታዩት ተከፍቶ ይሁን ቀጥታ ወደዚህ የሆነ እጅግ ለመግለጽ በሚከብድ ሁኔታ በጣም ግዙፍ ነው።